ረፈልቤ ሸጋ ልጅ ወደደ በፍቅር ሰከረ በደስታ አበደ ባይሆን እንሂድ ወደ ሆቴል እንሂድ ከቻለ ሄሎ ምርሱ ምን ችግር አለ? ምንም አላረግሽም። ሲሪየስ ማርያም ሌላ ነገር የለውም። ኧረ ሄዱ በጣም እያስደበርሽኝ ነው። ቃል እያጠረኝ ነው። የምሬኝ ነው የምላችሁ። በጣም እያስደሰትከኝ ነው። ከጎኔ የሆነ ብዙ ነገሮችን እኔ ለማስደሰት እኔ ደስተኛ እንድሆን በቃ በጣም ብዙ ጥረት እያደረግክ ነው ያለኸው። እኔም በጣም ደስተኛ አድርገኸኛል። ማን አለ እንደኔ እድል የቀናው ቀን ይወጣለች ነው። በጣም አመሰግናለሁ። የምር በጣም ለዛሬ እንድበቃ ያረግሽኝ እንደገና ፈጥረሽ ያኖርሽኝ ሞልተሻት ሕይወቴን ጓዳ ከፍለሻል ራስሽን ለኔ ዳ ይገርመኛል። ሰላም ሰላም አስበሽ ነበር ግን እንደዚህ ነው ማለት ነው። እዚህ ካደረስኩ በኋላ ከሊፍቱ ስወጣ አየውና እሺ ቆይ ትንሽ ብዬ ላስደንግጥ ብዬ ነው። ሁሌ ያስጠላል ግን እኔ ሁሌ አርጋጋለሁ። እስቲ ነገር ኧረ በስመ አብ ግን በጣም የሚያምረው በጣም የምር ግን ማርያምን ነው የምላችሁ። እንደዚህ አይነት አለባበስ በቃ በጣም ነው የምጠላው። አልወድም። እግዚአብሔር ጨንቀላ ግን በጣም ከ2 ዓመት በኋላ ዘንድሮ አሁን እዚህ መጥቼ ለሷ ስሉ እንደዚህ ሆንኩት። ግን በጣም ነው የሚያምረው። አምሮብኛል። ያው እውነት አንደኛ አባወራ አልመሰልኩም። ሽማግሌ ያወለደክም ስለሆነ አንዳንድ ነገሮችን እንደ ትልቅ ሰው አክት ማድረግ አለብኝ። ልጆች ናችሁ ገና ናችሁ ላላችሁ ሰዎች አሁን ልጅ እመስላለሁ ስታይ ልጅ ነገና አልደረስክም ለምትሉኝ ሰዎች ይኸው ትልቅ ሰው ሆኛለሁ። ዛሬ ከቆንጂት ጋር እራት አብረን ልንበላ ነው። ግን ያምር በጣም ነው ደስ ያለኝ። ምን ብዬ መናገር እንዳለብኝ አላውቅም። ግን እንዴት አሰብከው? እንዴት አሰብኩት? ጥሩ አሰብ እንትን እንደዚህ ካፕሎችን አየው ቲክቶክ ላይ እንደዚህ ምናምን ነገር ሲያደርጉ አይቼ እኔ ከነሱ ጋር አውልቄ ቤት ነው እንደምገባው ኖ አይ መንገድ ላይ በስሊፐር ምናምን አድርገህ ችግር የለውም። ለማንኛውም ቅድም ምን ተሰማህ አንተ? እኔን ወደ ክላስ ስላስገባ ምን ተሰማህ? ምን ደስ አለኝ አስገባኝ እኮ እንደምንም ብለህ። አዎ እና አንገራግራ ነበረ። ግን ይኸው የምር እንደዚህ አይነት ነገር እዚጋ ደግሞ አዲስ አበባ ሙሉ አዲስ አበባ ነው የምትታየው። ጊዜ ተሰልፋለች። ዛሬ እንዴት ነው ፏ ብትን የሚል ሰርፕራይዝ አድርጓት አልገባም ስትል የተጨነቃችሁ እነማን ናችሁ? አልገባም ስትል ማለት ነው። ናቲ በጣም ነበር የተበሳጨው። ሱፉን እስከ ማውለቅ ምናምን ነገር የደረሰው እና ያበሳጫል አይደለ እንዴ? እሱ ሌላ ሀሳብ አስቡ፣ ሄሉ ሌላ ነገር ስታስብ እንዴት አያበሳጭም ትላላችሁ? ቤተሰቦች እንዴት ናችሁን? ያለው እግዚአብሔር ይመስገን። የመታገስ ቤተሰቦች አላችሁ ወይ? አለን። ሄሉን የምትወዱ ናቲን የምትወዱ ሰብስክራይብ አድርጉኝ። ምን ችግር አለው? አይከፈልበትም እኮ ሰብስክራይብ ላይክ እያደረጋችሁ 1000 ኬ ያስገቡኝ። ተው ግን ውድ ቤተሰቦች ማለት ነው። እና ዛሬ ደስ የሚል ጊዜ ነው እያሳለፉ ያሉት። በቃ ናቲ ያለችውን ጊዜ ማለት ነው ከበፊቱ ላይፋቸው በጣም አሪፍ የሆነ ላይፍ እያየ ነው። እያስደሰታ ነው። ሄል ወደ ነበረችበት መልሷታል። በስማም የሰው ልጅ ደስታ እንደዚህ ያስቀናል። በቃ
ቅናት ስላችሁ እኔ መንፈሳዊ ቅናት ነው። እኔ በጣም ነው ደስ ያለኝ ለእነሱ በጣም ከሚገባው በላይ በጣም ደስ ብሎኛል። ውድ ቤተሰቦቼ ማለት ነው። እንግዲህ ደስታችሁን በላይክ በሰብስክራይብ በኮሜንት አስተያየታችሁን አስቀምጡ ማለት ነው። የኔ ውድ ቤተሰቦች የሰው ደስታ የሚያስደስታችሁ እና ያለችውን ጊዜ ያው ስለሚመለስ ያለችውን ጊዜ በአግባቡ ነው መጠቀም የፈለገው ከእሷና ከሄሉና ሄሉ ውጭ ወደ ውጭ ማለት ነው። እና ትናንት እንዳያችሁት ራሱ ሄሉ ግን በጣም ስማርት የሆነች ልጅ ናት። እና ትላንት አይታችሁ ከሆነ ኢንተርቪው ሲደረጉ እንደዚህ አብረን ለመቀጠል ሳናስብ ትመጣለች፣ ዛሬ የት ነው የምትለው፣ የት ልትሄድ ነው ምናምን አለ አይደለ። ስማርት የሆነ አስተሳሰብ ነው ያለት። በነገራችን ላይ እኔ ከእሷ እስኪ ውድ ቤተሰቦቼ ማለት ትናንትና ናቲ ከተናገረው ጥያቄ ማስቀምጠላችሁ ማለት ነው እና ጥያቄ የማደርግላችሁ ጥያቄውን እንድትመልሱልኝ። ናቲ ትላንትና አሁን ሲናገር አይታችሁት ከሆነ እንደዚህ ዝም ብዬ አይቻት አግኝቻት መመለስ ነበር እንደዚህ ቀጥላ ብዬ አላሰብኩም ነው ያለው። ግን ይወዳታል ያን ይሆናል ብሎ ስላሰበ ነው እንጂ እንደሚወዳት እንደሚያፈቅራት ይታወቃል። ግን ሄሉ ጠዋት ሳትደውል ሄዳ ዛሬ የት ነው የምትውለው፣ ና ቁርስ እንብላ፣ ዛሬ እንደዚህ እናድርግ ማለቷ ግን ስማርት ነው ብዬ ነው እኔ ማለት። ብዙ ነገር እንትን ትላላችሁ እናንተ፣ እስኪ ምን ትገልጧታላችሁ? እኔ ስማርት ብዬ ገልጫታለሁ ማለት ነው። እና ወዶቼ እናንተ ምን ትላላችሁ? እንደዛ ማድረጓ እኔ በጣም ወድጄዋለሁ። ናቲ እግዚአብሔር ነው የምላችሁ በጣም ተጎድቶ ነበር፣ በጣም ማለት ነው። ያውቀዋል ማለት ነው። እና እንደዛ አድርጋ መመለሷ የድሮ እንትኗ መመለሷ እኔ በጣም ጎበዝ ናት ነው የምለው። እናንተስ ምን ትላላችሁ? አሁን ደግሞ ተገናኝተው እንደዚህ ዝም ብሎ እንትን ሳይሉ ይመለስ ለሱ በጣም ይከብደው ነበረ፣ ይጸጽተውም ነበር። እና ስለተመለሱ ግን በጣም ደስ ብሎኛል። እስኪ እናንተ ምን ብላችሁ ሄሉን ናቲንም ሄሉንም በአንድ ቃል ገለጿቸው፣ በኮሜንት አስቀምጡልኝ ማለት ነው። ኮሜንታችሁን አይቼ እመጣለሁኝ። እስከዛው እስከምንገናኝ ሰላማችሁ ብዝት